አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ ደግሞ እስኪ ከናሲስ ሜዳ ወጣ ብዬ ላሳያችሁ። ወደ ዱር ሄድ ምናምን ብዬ ነው። እንደምታዩት ያው ጨሌው ወጥቷል። ሳሩ ለበጎቹ፣ ለፍየሎቹ፣ ለከብቶቹ ድረስ የሚገርማችሁ ያው ይሄን ነው የሚበሉት። አሁን ላይ ደርቆ ነበር። ይሄ በጣም ነበረ የደረቀው። አሁን ላይ ደግሞ እንደምታዩት እንግዲህ ደስ በሚል ሁኔታ በአንድ ቀን ዝናብ ነው በነገራችን ላይ። ከዛ በኋላ ካፊያ ነው፣ በደንብ አልዘነበም። አሁን ራሱ በቃ ዳመናው፣ ንፋሱ የሚገርማችሁ ነገር ጥላውን ወስዶት ነው እዛ ጋር ጥሎት ያለው ማለት ነው። ከእጃችን ልፎ እየወሰደ ነው፣ እየሰበረ ነው። እና በጎች አሉን። ከዚህ በፊት ነግሬያቸዋለሁኝ። የእናቴ አንድ 4 በጎች ነው ምናምን አሏት። ያው እየጠበቁ ነው። ልጄና እናቴ ናቸው እንግዲህ እነሱ ጋር መጥቼ ነው። እንደምታዩት ጥላውን ሰብሮባቸዋል፣ ንፋሱ ማለት ነው። አንደኛው ተሰብሮ ያው አንደኛውም እንግዲህ ይቀጥላል። እና ንፋሱ በጣም ከባድ ነው። ዳመናም አለ። ብቻ አየሩ በጣም ደስ ይላል። እና ያው እነሱን እስኪ ሾፍ ላርጋችሁ ብዬ መጥቼ ነበረ። በዛውም እስኪ ያለውን አየር ልቅረጽላችሁ ብዬ ነው። እንደምታዩት ያው ጨሌው እየበቀለላቸው ነው። በጣም ደስ ይላል። የሚበሉት አጥተው ነበረ። ያው አንዳንድ ቦታ ላይ አሁንም ዝናብ ያልጣለበት ቦታዎች አሉ። ዱአ አድርጎ አሁንም እዚህም በደንብ እንዲጥል ያው ሰው እያረሰ ነው። በነገራችን ላይ ገበሬው ከዚህ ወደ ላይ አካባቢ እየታረሰ ነው። ያው እዚህ ጋር ገና ነው እንጂ ወደ ላይ አካባቢ እያረሱ ነው። እና በጣም ደስ ይላል። በደንብ ከዚህ በኋላም እንትን ቢልላቸው ይዘራሉ ብዬ አስባለሁኝ። እና አየሩ ይሄን ይመስላል። ኢትዮጵያ እስኪ እንግዲህ ላሳያችሁ ሁሉ ነገር። መቼም እዛ ሆነን የኢትዮጵያ ነገር በጣም ነው ደስ የሚለው። እኔ ሰማዩ ራሱ ሙሉ በሙሉ ስለሚታይ እዚህኛ ጋር ማለት ነው። እዛ ውጭ ሁኜ በጣም ሰማይ ያለበት ቦታ ወደ ውጭ ስንሄድ ቀጥ ብዬውላ የሆነ እንትን ስንሄድ ማለት ነው መዝራዓ ይሄ በር ምናምን እንሄድ የለ እዛ ቦታ ላይ ስንሄድ ቀጥ ብዬ ሁላ ሰማዩ ሙሉ በሙሉ ሰራይ ብያ ያለውኝ ማለት ነው። እና ይናፍቃል ያ ሁሉ። ያው እስኪ ተመልከቱት። የሀገራችን አየሩ ይሄንን ይመስላል። አሁን ሰዓት ላይ ያለው ያው ቅዝቃዜ ነው፣ ብርድ መጥቷል። ብቻ አየሩ ቀዝቀዝ ያለ ነው። ለጾም በጣም አሪፍ ነው። ተቃጥሎ ነበር ከዛ በፊት። አሁን ግን ዳመና ነው በተከታታይ የሚመጣው። ጧጧት ራሱ እንደ ጭጋግ ነገር እፍን ምናምን ያደርጋል። አንድ ቀን ደግሞ እሱን እቀርጽላችኋለሁ። ብቻ በጣም ደስ ይላል ያለው አየር አሁን ላይ እላችኋለሁ። ያው ጾሙ ራሱ እኮ እኛ ጋር ይከብዳል አይደል? እዚህ ኢትዮጵያ፣ ሳውዲ ቀላል ነው ብዬ ነው የማስበው። ከስራው ጋር ነው እንጂ ከስራው አንጻር ነው እንጂ ጾሙ ብዙም አይከብድም ቤት ለቤት ስለሆነ። እና ይሄን ይመስላል። ደግሞ እስኪ ከዱር መልስ ደግሞ ያው እነዚህ ምግቦች በነገራችን ላይ በጣም ነው የሚናፍቁኝ። እንደዚህ ቀዝቃዛ ነገሮች ስለሆኑ በረመዳን የሚናፍቁኝ ነገር እነሱ ናቸው። እንግዲህ እኛ ጋር ምን ይደረጋል? የለም ፍሪጅ እንግዲህ ካጋጠመን መብራት በጦርነቱ ሁኔታ ነግሬያቸዋለሁ፣ አልተመቻቸም፣ ተጀምሮ ቀርቷል። እንግዲህ አላህ ያመቻቸው እና እነዚህ ነገሮችን እየሰራን እንበላለን። ለጊዜው እንግዲህ ያሉት እንደነዚህ አይነት ነገሮች ናቸው። እና ፍጡር እንደዚህ እየሰራራው ነው ዛሬ። ሌላ ምንም ማድረግ አይቻልም። የሰው መመኘት አይቻልም፣ የራስን ማድነቅ ነው በነገራችን ላይ። ሌላው ደግሞ እዚህ ሀብሀብ ገዝቻለሁኝ። እስኪ ቤተሰቦቼን ሰርፕራይዝ ላርጋቸው አልኩኝና በ230 ብር የተገዛ ነው። 250 ብሎ ድርቅ ብሎ 230 ብር ነው የገዛሁት። እና ያው ውድ ቢሆንም ደስ ይላል። ብቻ ብዙ ጊዜም ስለማንጠቀመው እና እንደዚህ ለቤተሰብ ስትገዙላቸው በጣም ነው የሚወዱት። ረመዳን ላይ ቀዝቃዛም ስለሆነ በጣም ነው የሚፈልጉት። እና ይሄን ገዝቻለሁኝ። ሞልቷል ሀገራችን ሀብሀብ። ውድ መሆኑ ብቻ ነው እንጂ እንደፈለጋችሁ የትም ቦታ ታገኛላችሁ። በተለይ ረመዳን ላይ በጣም ይመጣል። ሌላው ነገር ደግሞ እዚህ ጋር ጁስ ገዝቻለሁኝ። ይሄ የብርቱካን ጁስ ነው። ይሄ 500 ብር ነው።
ያው ብዙም እንደዚህ ብዙ የሚባል ነገር አይደለም፣ ትንሽ ናት። ለምን እንደሆነ አላውቅም። የውጭ እየተባለ ነው በነገራችን ላይ እዚህ የሚያስወድዱት ዋጋውን እና እስኪ ይሄንንም እነሱ እንዲደሰቱ ብዬ ነው ቤተሰቦቼ። ያው ቤተሰቦቻችሁ ጋር ስትጾሙ በረመዳን በቃ ይሄን ብናደርግላችሁ ይሄን የሚያስደስታቸውን ነገር ማድረግ በጣም ያጓጓቸዋል እና ያው አንዳንድ የሚፈልጉትን ነገር እንደዚህ ስትገዙ ላሳያችሁ ብዬ ነው እና ይሄንን ይመስላል ሀብሀቡም። እኔ ግን ብዙም አይደለሁም፣ ያው ሳውዲም ብዙም አይደለሁም። እንደዚህ ፍሪጅ ሲገባ በጣም እዚህ አሁን ቀዝቃዛ ነው አየሩ፣ እንደነገርኳችሁ በጣም ቀዝቃዛ ነው። ፍሪጅ ቢገባም ባይገባም በጣም ነው የሚቀዘቅዘው። ጣፋጩም ከሳውዲው ምንም አይለይም ሲጀመር ሀብሀቡ ማለት ነው። ፍሪጅም አያስፈልገውም እና ጣፋጭ ብዙ ትንሽ በዛ ስለሚል እኔ ብዙም ብቻ ለምን እንደሆነ አላውቅም ብዙም አይመቸኝም። እኔ ሀብሀብ ግን የኢትዮጵያ ሰው ቤተሰቦቻችሁ በጣም ነው የሚወዱት። ልጅ እንደውም ወንድም ምናምን ካላችሁ ገዝታችሁ ወስዳችሁ ቤተሰቦችን ሰርፕራይዝ አድርጉ ብትሏቸው በዚሁ አጋጣሚ አሪፍ ነው ብዬ አስባለሁ። እኔ የምወደውን ነገር ላሳያችሁ። ሰርፕራይዝ እዚህ ጋር ይሄ ዘይቱ ነው የምንለው እኛ ጋር፣ ቲኒም የሚባልበት አካባቢ አለ። ብቻ ነጩ ዘይቶ ነው ይሄ። በጣም ነው የምወደው እኔ ወላሂ ነው የምላችሁ። ከሳውዲ ወደዚህ ወደ ሀገሬ ስገባ ራሱ ማለት ነው በስልክ ኮምቦልቻ አካባቢ ስደርስ እናቴን በስልክ ደውዬ ዘይቶ ገዝተሽ ጠብቂኝ ነው ያልኳት፣ የመጀመሪያ ኢትዮጵያ ስገባ ማለት ነው። እና በጣም ነው የምወደው በጣም። ሌላው ነገር ደግሞ ከምወደው ቅንጬ ነበረ። የቅንጬ በሶ በጣም ነበር የምወደው። ሳውዲ ሁኜ ራሱ እናቴን ላኪልኝ ብዬ ልካልኝ ተጠቅሜ ያውቃለሁ። እዚህ ስመጣ ግን አጣሁት። ሱብሃንአላህ የለም ጠፍቷል አሉ። ወላሂ አንዲት ልጅ ራሱ በኮሜንት እወዳለሁኝ ምናምን ብላኝ ነበር። በዚህ አጋጣሚ እኔ ውድህት ጠፍቷል። እኔ ራሱ ብዙ ጊዜ ፈልጌው ነበር እና ያሳዝናል። ምንም ማድረግ አይቻልም። ሌላው ነገር ደግሞ ሩዝ እዚህ ጋር ሰርቻለሁኝ። ብዙ ጊዜ እኔ የምጠቀመው ሩዝ ነው። ያው እንጀራ ጋር ብዙም እንትና እኔም ስለማልፈልገው በደንብም አልለመድኩትም ብዬ አስባለሁኝ። በጣም ፈልገው ሩዝ ነው። እዛም ውጭም እያለሁኝ በቃ ሩዝ ሰው አምሮት እንጀራ ገዝቶ ምናምን እንደዚህ ሽሮ ሲበላ ከኢጃዛ ሲመጡ ከስራ ወደ ኢጃዛ ሲመጡ እንትን ገዝተው ነው የሚበሉት እንጀራና ሽሮ ምናምን አሟልተው። እኔ ግን በቃ ኢጃዛ መጣሁኝ ስራ ቦታም ሆንኩኝ የምፈልገው ሩዝ ነበረ እና ኢትዮጵያ መጥቼ ሩዝ እናቴ ሁሉ ጊዜ ንፍሮ እየቀቀልሽ ትለኛለች እና እነሱ ብዙም ስለማይፈልጉ ምንም አቅርቡላቸው ምንም አዛን ካደረገች ቀድሞ ወዴት ነው የሚሮጡት? ውሃና ተምር ከቀመሱ በቃ ወደ እንጀራ እና እኔ ግን በጣም ነው የምወደው እላቸዋለሁ ውዶችዬ። እና የዛሬው ውሎ ይሄንን ይመስል ነበር። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም አለይኩም።